ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ባርሴሎና እናቅናና ማርክ ቤርናልን ጉዳይ እንመልከት። ይሄ ተጫዋች እንግዲህ አዲሱ የባርሴሎና ኮከብ ሆኗል። በርካታ ጨዋታዎችን ያደረገ የሚገኝ ታዳጊ ነው። እንመልከት ይሄን ጉዳይ። ለማርክ ቤርናል 18 ዓመቱ ብቻ ነው። በቀደም ስለ ላማሲያም ስንጠቅሰው ነበር ይህንን ተጫዋች እና ባርሴሎና ውስጥ በመጀመሪያ አሰላለፍ ውስጥ አሁን እየተጫወቱ ያሉ የ2007 ትውልድ አባላት የሚባሉ አሉ። በ2007 በአውሮፓውያን አቆጣጠር የተወለዱ ማለት ነው። አንደኛው ላሚን ያማል ነው። ሁለተኛው ማርክ ካሳዶ ነው። እነዚህ በቻቪ ዘመን መጫወት የጀመሩ ተጫዋቾች ናቸው። አይ ቲንክ ሶስተኛውን ተጫዋች እያየ ነው ማርክ ቤርናል። አሁን ደግሞ አስፈላጊነቱ በጣም እየጎላ መጥቷል። ከፍራንኪ ዲዮንግ መጎዳት በኋላ ማርክ ካሳዶ ነበር ብዙ እንዲሰለፍ ይጠበቅ የነበረው። ራሳቸው ከቪያሪያል ጨዋታ በኋላ እንደተናገሩት አሰልጣኝ ሃንዚ ፍሊክ አሁን ማርክ ቤርናል ከካሳዶ የበለጠ የኔ ምርጫ ነው ብለዋል። ማለት አሁን ባለው ሁኔታ ብለዋል። በርኒ ብለው ነው የጠቀሱት ቤርናልን። 18 ዓመቱ እና በ18 ዓመቱ የሚጫወትበት በስለት በጣም አስደናቂ ነው። ምሳ ቅድም ይህን ጨዋታ ጠብቀዋለሁ ስትይ አይ ቲንክ ይህን ጨዋታ እንድትጠብቂው ከሚያደርጉ ምክንያቶች መካከል አንደኛው የኒውካስል አማካይ ክፍል ያለው ኤነርጂ ነው። ጆኤሊንተን፣ ሳንድሮ ቶናሊ፣ ብሩኖ ጊማራይሽ አይነት በኃይል የተሞሉ አማካዮች አሉ። ለባርሰሎናው የ18 ዓመት ልጅ የበለጠ የተወሳሰበ ሊያደርጉ የሚችሉ ጉልበተኛ አማካዮች ናቸው። በፕሪሚየር ሊግ ያለውን አይነት ፊዚካሊቲ በቻምፒየንስ ሊግ ለመድገም ሊቸግራቸው ይችላል። ዳኝነቱም የእግር ኳሱ ባህሪም ስለሚለይ ባርሳ ገጥሟቸዋል ኒውካስሎችን በዚህ ዓመት በማርከስ ራሽፎርድ 2 በጣም ግሩም ጎሎች አሸንፏል አስታውሳለሁ በሴንት ጄምስስ ፓርክ። ግን ረጅም ነው በጣም እድሜው ትንሽ ይሁን እንጂ ሜትር ከ93 ነው ቁመቱ። በጣም ረጅም ነው። የግብ ጠባቂዎች ቁመት አይነት እንዳልኩት የላሚን ያማል አይነት ተመሳሳይ ትውልድ ነው የነበረው። ብዙ ፎቶግራፎች ያሏቸው ሶስቱ ልጆች እንደ ባርሴሎና ደጋፊ ሆነሽ ካዩ የማንም ደጋፊ ሆነሽ ብታዩ በክለቡ አካዳሚ ውስጥ በ7 ዓመታቸው በ6 ዓመታቸው በ8 ዓመታቸው የገቡ ልጆች በሁሉም የእድሜ እርከን ቡድኖች ውስጥ እየተጫወቱ አድገው በ5 ሳይድ እግር ኳስ ውስጥ በ7 ሳይድ እግር ኳስ ውስጥ አልፈው በአካዳሚ እግር ኳስ ውስጥ አልፈው በእንደዚህ አይነት ትልልቅ የቻምፒየንስ ሊግ ጨዋታዎች ላይ 3 የ18 ዓመት የ19 ዓመት ልጆች ማሰለፍ መቻል እንደ ኢንስቲትዩሽን ስኬት ይመስለኛል። በጣም ትልቅ ስኬት ይመስለኛል። የሆነ አይነት እርካታ የሚሰጥ ይመስለኛል ለባርሴሎና ደጋፊዎች። እና ይሄ ተጫዋች ግን ዘግየት ብሎ ነው እንደዚህ አይነት ጎላ ያለ እድል ማግኘት የጀመረው እና በተጫዋችነት ታሪኩ ምናልባት የኛው ትልቁ የእስካሁን የተጫዋችነት ታሪክ በጣም አጭር ጊዜ ነው የተጫዋችነት ታሪኩ። እድሜው ገና ስለሆነ ባለፈው የውድድር ዘመን ስለሆነም ለባርሴሎና መጫወት የጀመረው ግን በጣም ትልቅ ምሽት ነው እና በቅርብ ጊዜ አሰልጣኙ እያሰለፉት ብዙ ኢምፕሬሽን እየፈጠረ ያለ ተጫዋች ነው። እንዲያውም ባለፈው ከአትሌቲኮ ማድሪድ ጋር በነበረው ጨዋታ አልተሳካም። የሬሞንታዳ ግን ባርሻ በጣም ጥሩ ተጫውቷል። 2 ጎሎች ያስቆጠረው እሱ ነው። የአማካይ ተከላካይ ሆኖ ነው ወደ ሜዳ የገባው። ግን ሳይዙን ይጠቀምበታል። በጣም ረጅም ነው እና በቀደም በነበረው ጨዋታ ባርሳ 2 ጎሎች ያስቆጠሩ ከ3 ጎሎች 2 የማዕዘን ምት ጎሎች ናቸው። አጫጭር የማዕዘን ምት ጎሎች ናቸው። በቀጥታ ወደ ሳጥን የተላኩ ኳሶች አይደሉም። ግን ከካንሴሎም ከላሚን ያማልም የመጡትን 2 ኳሶች ያስቆጠረው ይሄ ልጅ ነው። በተለይ በቆመ ኳስ ጊዜ በጣም ጠንካራ መሳሪያ መሆን የሚችል ነው። ግን በቆመ ኳስ ብቻ አይደለም ጎል የሚያስቆጥረው። ዋና መለኪያው ጎል እንዳልሆነ አውቃለሁ። ግን ጎል አለው። አሁን ቡስኬትስ ብዙ ጎል የሚያስቆጥር ተጫዋች አልነበረም። ከቡስኬትስ ጋር ይነጻጸራል። የተለየ ተጫዋች ነው። በቁመቱ ምክንያቱም በእግር ኳስ እድገቱ ምክንያቱም ሊሆን ይችላል ከቡስኬትስ ጋር የሚነጻጸረው። ብቅ ካለበት ጊዜ ጀምሮ ነው የግራ እግሩ ቡስኬትስ መባል የጀመረው። ግን በጣም አስደናቂ ተጫዋች እንደሚሆን ምልክቶች አሉ። በተለይ ደግሞ አሁን ከዲዮንግ መጎዳት በኋላ ይህን ልጅ ማሰለፍ ጀምረዋል። እንዳልኩት በ7 ዓመቱ ነው ወደ ባርሴሎና አካዳሚ የመጣው። በቅርብ እንዴት ሚናው እንደጎላ የምታውቂው ተጫዋቹ በ2025 ሙሉን ዓመት ማለት ነው ከጃንዋሪ 2025 እስከ ዲሴምበር መጨረሻ ድረስ 2 ጨዋታ ላይ ብቻ ነበር ያሰለፉት። አንደኛው ኖቬምበር ላይ ከአላቬስ ጋር
በነበረ ጨዋታ ከጉዳቱ ካገገመም በኋላ ማለት ነው። ከጉዳቱ ለማገገም 382 ቀን ወስዶበታል። ከአመት በላይ አስፈልጎታል ከዛ የኤሲኤል ጉዳት ለማገገም። ዋናው ምክንያት እሱ ነው። በእርግጥ ግን ከዛ ከጉዳት ካገገመም በኋላ ስብስብ ውስጥ ይሆናል፣ ተጠባባቂ ወንበር ላይ ይቀመጣል፣ ግን ጨዋታዎች አይሰለፍም እና አሰልጣኙ ቀለል ያሉ ናቸው በተለይ ከእንደዚህ አይነት ከባድ ጉዳት ለመጣ ተጫዋች ብለው ባመኑባቸው 2 ጨዋታዎች ላይ ብቻ ነበር በ2025 ያሰለፉት ከኖቬምበር ከአላቬስ ጋር በኖቬምበር ከዛ ደግሞ ከጓዳላሃራ ከሚባል ቡድን ጋር በኮፓ ዴል ሬ በነበረ ጨዋታ በዲሴምበር እኔ ያሰለፉት። እዛም ጨዋታ ላይ ከረፍት ሰዓት በኋላ ተመልሶ አልመጣም፣ ቀይሮ አስወጥተውት ነበር። ከዛ 3 ወር በኋላ ግን ከዲሴምበር በኋላ ማርች ላይ ነው ያለነው። በቅርብ ጊዜ በጣም የሚያስደንቅ ብቃት እያሳየ ያለና እሳቸውም ከሌቫንቴ ጨዋታ በኋላ የባርሰሎና የወደፊት ተስፋ ፊውቸር ብለው በጣም ትልቅ ተስፋ ያለው ተጫዋች እንደሆነ ጠቅሰዋል። ከኳስ ጋር ቡድኑ ጥሩ ስትራክቸር እንዲኖረው ያግዘናል፣ የቱ ጋር መገኘት እንዳለበት ያውቃል፣ የፖዚሽኒንግ እውቀቱ በጣም አስገራሚ ነው፣ ጨዋታ የመቆጣጠር እውቀቱ በጣም አስገራሚ ነው የሚል አድናቆት ሰጥተዋል። አሁን ሰሞኑ እንዲያውም ሰዎችን የበለጠ ያስገረማቸው ያለው በባርሰሎና የወጣት ቡድኖቹ ሲጫወት ላዩት ሰዎች የሚያስገርም አይደለም። አሁን እያሳየ ያለው ብቃት የበለጠ አስገራሚ ሆኖ የጎል ማስቆጠር አቅሙ ነው። ባለፉት 6 ጨዋታዎች 4 ጎሎች ያስቆጥሯል። አትሌቲኮ ላይ ያስቆጠራቸውን 2 ጎሎች ጨምሮ ማለት ነውና ከአንድ ብዙሃን መገናኛ ጋር ባለፈው ኦክቶበር 1 ቃለ ምልልስ ነበረውና ጎል ማስቆጠር እንኳን ብዙ እንደዚህ ጎሎች ሳያስቆጠር በፊት ከ5 ወር በፊት የሰጠው ቃለ ምልልስ መሆኑ ነው። ልጅ እያለሁ እኮ አጥቂ ነበርኳል፣ አጥቂ ሆኜ ነበር ጫወት የነበረው ለበርካታ አመታት ደግሞ ከዚያ በኋላ ፕሌይሜከር ሆኜ ተጫውቻለሁ። ግን ድንገት 16 አመቴ ላይ ፊዚካሊ ተለወጥኳል፣ ቁመቴ ምዝዝ አላለ እና ይሄኛው አይነት ቁመት እንደዚህ አይነት ፕሮፋይል በጣም ቁመቴ ሲጨምር ፍጥነቴ ይቀንሳል እና ፍጥነቴ ሲቀንስ 9 ቁጥር መሆን አልችልም፣ ኢን ቢሃይንድ በተደጋጋሚ መሮጥ አልችልም። ስለዚህ አሰልጣኞች ያንተ ፊዚካል ፕሮፋይል ለአማካይነት ነው የሚሆነው ብሎ አማካይ ያደረጉኛል። ግን የጎል ማስቆጠር ልማዴ የመጣው በልጅነቴ አጥቂ ሆኜ ስለተጫወትኩ ነው። ተመሳሳይ ታሪክ ስኮት ማክቶሚናይ ያለው። ስኮት ማክቶሚናይን በማንቸስተር ዩናይትድ ብዙ ጊዜ የምናውቀው ጠለቅ ባለ ሚና ነው። እንዲያውም ኦሌ ጉናር ሶልሻ የማክፍሬድ የሚባል ጥምረት ነበረው። ማክቶሚናይና ፍሬድ የነበሩበት የሚተማመንበት 1-6 ቁጥር አልነበረም። ግን ሁለቱ በተለይ ለትልልቅ ጨዋታዎች ኮምፕሊመንት የሚደራረጉ ጠንካራ ሰራተኞች፣ ብዙ መሮጥ የሚችሉ ግን አንዱ ብቻውን 6 ቁጥር ሆኖ መጫወት አይችልም፣ አንዱ ከአንዱ ጋር ሲጣመር ነው የሚዋጣለት በሚል ትልልቅ ጨዋታዎች ያሸንፍ ነበር በዛ ፍሬምወርክ። የሆነ ሰዓት ላይ ወደ ሴሪያ ከሄደ በኋላ የሚያስቆጥረውን የጎል መጠን ካየን በማንቸስተር ዩናይትድም በአንዳንድ አጋጣሚዎች አምና ራሱ 10 ጎል 12 ጎል አስቆጥሮ ነው ሲያስቆጥር ስታየው፣ ግን ለአመታት ማንቸስተር ዩናይትድ ሚስ ፕሮፋይል እንዳደረገው መገንዘብ ትችላለች። ተጫዋቾች እንደዛ ይሆናሉ አንዳንድ ጊዜ። ከዛ ግን ስኮት ማክቶሚናይ እንዴት ነበር ያደገው ምናምን ብለሽ አካዳሚ ውስጥ ያለፈበትን መንገድ ስታይ በጣም አድቫንስድ የማጥቃት አማካይ፣ በልጅነቱ ደግሞ አጥቂ ነበር። ስለዚህ ጎል ማስቆጠር ፍጹም ባዕድ ነገር አይደለም፣ ለሱ ፍጹም እንግዳ ነገር አይደለም። ማርክ ቤርናርም ተመሳሳይ ነው። ወደ አማካይነት ፕሮፋይል ከመደረጉ በፊት አጥቂ ነበር እና ፖል ፕላናስ የሚባል አሰልጣኝ ነው ወደ አማካይነት የመለሰኝ ይላል። እና ስፖርት የሚባለው የካታሎኛ ጋዜጣ ምን ይላል? በላማሲያ ውስጥ በነበረበት ጊዜ በ286 ጨዋታዎች 280 ጎል አስቆጥሯል። ኮርስ በአካዳሚ እግር ኳስ ውስጥ የሚቆጠሩ ጎሎችን በጥንቃቄ ማየት አለብን። ቺዶ ኦቢ የሚባል ወደ ማንቸስተር ዩናይትድ የሄደ ልጅ አርሰናል ውስጥ ብዙ ጎል ያስቆጥር ነበር፣ ማንቸስተር ዩናይትድ ውስጥ ብዙ ጎል ያስቆጥር ነበር። ያ ወደ ዋና ቡድን ትራንስፎርም ያደርጋል ማለት አይደለም። ጁሴፔ ሮሲ ወይም አርቱሮ ሉፖሊና የሚባሉ በማንቸስተር ዩናይትድ በአርሰናል የነበሩ ጣሊያናን አጥቂዎች ነበሩ። አብዘርድ የሆነ የጎል ማስቆጠር ሪከርድ የነበራቸው። ያንን ወደ ዋና ቡድን ታመጫዋለሽ ማለት አይደለም፣ ግን በጣም አስገራሚ ነው። እንደዛም ቢሆን 286 ጨዋታ 280 አሁን በአማካይነት በተለይ በአማካይ ተከላካይነት ለምናውቀው ተጫዋች በጣም ከፍተኛ ቁጥር ነው። ፈታኝ ጨዋታ ነበረባቸው በቀደም ቅዳሜ ዕለት። ፈታኝ የሚያደርገው አንደኛ በሳን ማሜስ ነው ባርሴሎና የተጫወተው። በእርግጥ በቅርብ ጊዜ ባርሴሎና ሌላ የስፔን እግር ኳስ ሀያል ነው ቢልባኦ በታሪክ አሁን እንደዛ አይደለም፣ ግን በሳን ማሜስ መቼም ጨዋታ ሊቀል አይችልም። ከዛ ደግሞ ከዛ በጣም ኢሞሽናል ከሆነ አካላይም ኤነርጂ ብዙ ካወጡበት የአትሌቲኮ ማድሪድ ጨዋታ በኋላ ነው እዛ ጨዋታ ላይ ተጫዋቹ የተሰለፈው በቀናት ልዩነት እና ፈተና ይሆንበታል የሚል ፍርሃት ነበር። ከዛ ደግሞ ሆዱን አሞት ነው የተጫወተው ሲሉ ነበር አሰልጣኙ። ረፍት ሰዓት ላይ ቀይራ ያስወጣው ስለዚህ ነው አሉ። በኋላ ፔድሪ ገባ። የባርሴሎና አማካዮች ካራክተሪስቲክስ እንዳሉ የምታውቂው
31 ፓሶች አቀበለ፣ 30ውን በትክክል አደረሰ። 10ሩ ፎርወርድ ፓስስ የሚባሉት ናቸው፣ ወደፊት የሚሄዱ ሪስክ መውሰድን የሚጠይቁ ፓሶችን ጭምር ተጫውቶ ከ31 ፓስ አንድ ፓስ ብቻ ነው ያበላሸው። ጨዋታ ውስጥ ቢቆይ ኖሮ ከ60 በላይ ፓስ አድርጎ ሊቆይ ይችል ነበር ማለት ነው። በዚሁ ሬት ኦፍ ኮርስ እንደሚኖረው የፖሴሽን መጠን ምናምን የሚወሰን ነው እና አሰልጣኙ ብዙ ያምኑበታል። ገና እንደመጡ መጀመሪያ ማሰለፍ ጀምረው ነበር። መጀመሪያ ከወደዷቸው የባርሴሎና አካዳሚ ተጫዋቾች መካከል አንደኛው ነው። ይሄ ግን የባርሴሎናን አካዳሚውን ብዙ የመጠቀም ፍልስፍና አንድ ማሳያ ተደርጎ ሊጠቀስ የሚችል ነው። በባርሴሎና ፋይናንስ በኩል በጣም ከባድ ችግር አለ፣ ብዙ ጊዜ ያነሳ ነው አይነት። ስለዚህ የበለጠ ከሌላውም ጊዜ የበለጠ ላማሲያ ላይ ማተኮር ነበረበት። ድሮም ባርሳን እንደ ኢንስቲትዩሽን ከሚያስጠቅሱት ምክንያቶች መካከል አንደኛው በላማሲያ ላይ ባለው ከፍተኛ ትኩረት ነው። ስልጠናው፣ ከአካዳሚ የሚወጡ ተጫዋቾች ቁጥርና ጥራት። ግን አሁን ደግሞ የበለጠ እዛ ላይ ኤግዞስቲቭሊ እንዲያተኩሩ አድርጓቸዋል። ብዙ ገንዘብ ቢኖሯቸው ኖሮ ጋቪን የምናየው፣ ላሚን ያማልን የምናየው፣ ኩባርሲን የምናየው አይመስለኝም። ወይ እንዲህ አይነት ሚና የሚኖራቸው አይመስለኝም። ወይ በ17 ዓመታቸው ወሳኝ ተጫዋቾች የሚኖሯቸው አይመስለኝም። ገንዘብ ቢኖር ኖሮ አስገዳጅ ሆኖባቸው ነው። ስለዚህ ባለፉት 5 ዓመታት ባርሴሎና እንደዚህ አይነት ረመጥ ውስጥ ከገባ በኋላ ማለት ነው 27 የአካዳሚ ተጫዋቾችን ዋናው ቡድን ውስጥ አሰልፏል። ሁሉም አሉ ማለት አይደለም። አሁን 14ቱ ነው የቀሩት። ግን በ5 ዓመት ውስጥ 27 ተጫዋቾች ከላማሲያ የወጡ ልጆች በሮናልድ ኮመን፣ በቻቪ ሄርናንዴዝ እና በብዛት በሃንዚ ፍሊክ ዘመን በዋናው ቡድን ውስጥ ሲጫወቱ እያየ ነው። አንደኛው ማርክ ቤርናል። በውሰት የተሰጡ ተጫዋቾችም አሉ። ግን ልክ ቤርናል የሚጫወትበትን መንገድ ስታይ ደግሞ በቃ ይሄ ልጅማ የባርሰሎና አማካይ ነው ትያለሽ፣ ብዙ ሪፈረንስ ሳያስፈልግሽ። የባርሰሎና አማካይ ማለት ባርሰሎና እንደ እምነት የሚከተለው የጨዋታ እንደ ሃይማኖት የሚከተለው የጨዋታ ስልት አለ። ፖዚሽናል ፕሌይ፣ ፖዚሽን የሚባል ኳስ ቁጥጥር እና ቦታ ይዞ መጫወት ልበለው፣ ፖዚሽናል ፕሌይ ወይ ጎደ ፖሴሲዮን የሚሉት ማለት ነው። እነዚህ በጣም አስፈላጊ ኤሌመንቶች ናቸው። የባርሳ አማካይ ሆኖ የሚጫወት ተጫዋች በተለይ 2 ነገሮች ያስፈልጉታል። አንደኛ ኳስ የሁሉም ነገር መሰረት ነው ብሎ ማመን ይጠይቃል። ባርሰሎና ለዚህ ነው የቦል ሞኖፖሊ ሁልጊዜ የሚፈልገው። በማንም አሰልጣኝ ስር ባርሰሎናን ያለ ኳስ ማሰብ አትችልም። ኳስ ግዴታ ነው ለባርሰሎና፣ ኳስ መያዝ ግዴታ ነው። ከክራይፍ ዘመን የጀመረ ነው። ግን ባለፉት 35 ዓመታት ኳስ የሁሉም ነገር ፋውንዴሽን ነው ብሎ ያምናል። ስለዚህ ኳስ ኮንትሮል በጣም ግዴታ ነው። ከዛ ደግሞ የሜንታል ማፕ ያስፈልጋል። ሜንታል ማፕ ማለት የትኛው ተጫዋች የቱ ጋር ነው ያለው፣ ኳስ ከመቀበሉ በፊት ቶሎ ኢንፎርሜሽን መውሰድ ያስፈልጋል። ሜንታል ማፕ የሚባለው የሜዳው ስዕል፣ የሜዳው ካርታ በሙሉ በተለይ የአማካዮቹ አእምሮ ውስጥ መኖር አለበት። የባርሰሎና ወሳኝ ስትራቴጂክ ተጫዋቾች በሙሉ ከጓርዲዮላ እንደው ብንነሳ እስከ ቤርናል ድረስ ይሄ ሜንታል ማፕ በተለይ አማካዮቹ ያስፈልጋል። ይሄ ከስካውቲንጉም የሚነሳ ነው። ቅድም ሳነሳ እንዳለው ፖዚሽናል ፕሌይ፣ በጠባብ ቦታ መጫወት መቻል፣ ሮንዶ በጠባብ ቦታ መሀል ባልገባ ምናምን የሚባለው አይነት እና ይሄ ደግሞ በጣም አስፈላጊ ቴክኒካዊም ታክቲካዊም አላማ ያለው ነው። 3ኛ ሰው መለየት፣ ሰርድማን መለየት፣ በ4-3-3 ወይም በ3-4-3 መጫወት መቻል፣ 2 አንግል መፈለግ። ቢያንስ አንድ ተጫዋች ኳስ ከያዘ በኋላ አንድ አማራጭ እንዲኖሩ አይገደድም። ባክ አጌንስት ዘ ዎል የሚሉት አለቃ አማራጭ አጥተሽ እሱ ብቻ ስለሆነ ያለው ሩት እሱ ብቻ እንድታቀበይ አይፈልግም ባርሴሎና። አንድ ተጫዋች ኳስ ከያዘ በኋላ 2 አማራጮች ሊኖሩት ያስፈልጋል። ሁልጊዜ ያችን ስፔስ ይፈልጋሉ። ከዛ ደግሞ ሩቅ ያለውን ተጫዋች ለማግኘት የዲያጎናል ፓሶች የማቀበል ችሎታ ይጠይቃል። ራቅ ብሎ ዴብዝና ዊድዝ የሚሰጠው ተጫዋች፣ የሜዳ ስፋት የሚሰጠው ተጫዋች። ሌላም አንድ በጣም ወሳኝ ኮንሰፕት አለ የባርሴሎና አማካዮች እንዲኖራቸው የሚፈለግ ኮንሰፕት፣ ፓሴን ሙቭ የሚሉት። ኳስ ትይዣለሽ፣ ታቀበያለሽ፣ ከዛ እንደገና አንግል መሆን አለብሽ። ፓሴን ሙቭ ይባላል። ግን ደግሞ እሱ ብቻ አይደለም። ይሄ ፓሲንግ ሌን ለመፍጠር ኳስ ለያዘው ተጫዋች ኳስ የማቀበያ መስመር ለማበጀት የሚደረግ ነው። ሁለታዩ ግን ፓስ ኤንድ ስቴይ የሚባልም አለ። እሱ ደግሞ ማኒፑሌሽን ነው። በዚህ ኢኒየስታ፣ ቻቪ፣ ቡስኬትስ የተካኑ ናቸው። ፓስ ኤንድ ሙቭም ፓስ ኤንድ ስቴይም ላይ ይጫወታል። ማለት አንዱ ላይ ኳስ አቀብሎ አንግል ለመስጠት የሚደረግ እንቅስቃሴ ነው። አንደኛው ላይ ደግሞ ለኦልተርኔት ለማድረግ የተጋጣሚን ተጫዋች ለማሳት ወይም ሊንክ ለማድረግ
ወይም ሮንዶ ለማድረግ የሚሆን ኳስ አቀብለሽ ቦታ አለመልቀቅ ማለት ነው። ያንን ማድረግ ያስፈልጋል። እነዚህን ሁሉ ነገሮች ማርክ ቤርናል ላይ ማየት ይቻላል። አምና ወይ ድሮ የትላንት የነበሩት እነ ጓርዲዮላ ላይ አሁን ያሉት እነ ቤርናል ላይ ይታያል። የባርሳ ሰራሽ ነው ልጁ። ድንቅ ተጫዋች የመሆን ምልክት እያሳየ ቢሆንም ድንቅ ነው አልበለው ገና ካሁን። ግን እነዛ ኮምፖነንቶች ያሉት ተጫዋች ነው። በ18 ዓመቱ የሚጫወትበት መንገድ በ12 ዓመቱ እንደተጫወተበት መንገድ ነው። ምክንያቱም በ12 ዓመቱ ባርሳ የሚሰጠው ኤጁኬሽን አሁን ከሚጫወቱበት ጋር በጣም ተመሳሳይ ስለሆነ፣ ግን ደግሞ ሌላ ፊዚካል አድቫንቴጅም አለው። ረጅም ነው፣ ጠንካራ ነው። እንደዚህ ግን በባርሰሎና ውስጥ ረጅም ጠንካራ መሆን ያን ያህል ግዴታ አይደለም። ይህንን የሚያስቀረው ክራይፍ ነው። በፊት ለምሳሌ ሉዊስ አራጎኔስ ነበር የመጨረሻ የባርሰሎና አሰልጣኝ ከክራይፍ በፊት። ፊዚካሊቲ ወሳኝ ነው ብለው ያምኑ ነበር። ለባርሰሎና እስከ በአካዳሚ ደረጃ የትኛውም ትሬኒንግ ያለ ኳስ አይሰጥም። በአብዛኛው በ3 ዲግሪ መጫወት፣ 2-3 አንግል ማበጀት፣ በሁለት እግር መጫወት መቻል፣ ስለ ኳስና ስለ ስፔስና ስለ ጊዜ ያለ ግንዛቤ፣ የማያቋርጥ የቁጥር አድቫንቴጅ የመፍጠር እንዲህ አይነት የመሳሰሉት ነገሮች ናቸው። ቤርናል ለዚህ አይነት ተጫዋች ነው። በተለይ ዘመኑ የጠቀመው ይመስላል። ገንዘብ ሲኖራቸውማ ቺያጎን፣ ሴስክን፣ ኦልሞን፣ በቅርብ ጊዜ ድሮውን ፓው ፕሪምን ሲያጡ አይተናል። ግን ዛሬ የእግር ኳስ ተጫዋችነቱ ትልቁ ፈተና ሳይሆን አይቀርም ከኒውካስል ጋር ከሜዳ ውጪ ስለሚጫወት። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።